ሰላም፣ እንኳን ወደ ዝግጅታችን በደህና መጣችሁ። ዛሬ አንድ ጥልቅ መንፈሳዊ ትንታኔ ይዘን ቀርበናል። ይህ ጽሑፍ በጣም ትልልቅ ሐሳቦችን ነው የሚያነሳው። በይቅርታ፣ በመንፈስ ቅዱስ ስጦታ እና በመለኮታዊ ፍርድ መካከል ያለውን ግንኙነት ለመፍጠር ይሞክራል። ስለዚህ የእኛም ዓላማ ይህንን ሰንሰለት መከተል ነው። ጽሑፉ ከአንድ ግለሰብ የይቅርታ ልምድ ተነስቶ እስከ መጨረሻው ዓለም አቀፋዊ ፍርድ ድረስ ያለውን ክርክር እንዴት እንደሚገነባ በጥልቀት እንመለከታለን። ልክ ነህ። ጽሑፉ ይህንን ጉዞ የሚያደርገው ሙሉ በሙሉ በመጽሐፍ ቅዱሳዊ ጥቅሶች ላይ ተመርኩዞ ነው። ስለዚህ እኛም የምናተክረው ጽሑፉ በሚያቀርበው የሐሳብ ፍሰት ላይ ይሆናል። ያው መንፈስ ቅዱስን መቀበል ከኃጢአት ይቅርታ ጋር እንዴት ይያያዛል? ይህ ምስክርነት ውድቅ መደረግ የሚያስከትለው መዘዝ ምንድን ነው? እና በመጨረሻም ይህ ሁሉ መሲሁ የፍርድን ስልጣን እንዴት እንደተቀበለው ወደሚያስረዳው መደምደሚያ እንዴት ይመራናል የሚለውን እንፈታዋለን። በጣም ጥሩ። እንግዲያው ከመጀመሪያው ነጥብ እንነሳ። ይቅርታና መንፈስ ቅዱስ። ጽሑፉ የሐዋርያት ሥራን በመጥቀስ ንስሐ ለገቡ ሰዎች የኃጢአት ይቅርታና የመንፈስ ቅዱስ ስጦታ እንደሚሰጥ ይገልጻል። እና ይህንን ሂደት በቅደም ተከተል ያስቀምጠዋል። ውልድ የአብን ስም እንደሚወርስ፣ መንፈስ ቅዱስ በውልድ ስም እንደሚመጣ። አዎ፣ ያ የክርክሩ መሰረት ነው። ነገር ግን ወዲያውኑ ወደ አንድ አስደናቂ አንድምታ ይሸጋገራል። ጽሑፉ እንደሚለው መንፈስ ቅዱስ ይቅርታ በተደረገለት አማኝ አካል ውስጥ ሲያድር ያ አካል ራሱ የእግዚአብሔር ቤተ መቅደስ ወይም እንዲያውም ቅድስተ ቅዱሳን ይሆናል ይላል። እዚህ ጋር ቆምን በል እስቲ። ይህ በጣም ትልቅ ሐሳብ ነው። ማለት ጽሑፉ ያለው ይሄ ቤተ መቅደስ የሚለው ነገር ዘይቤያዊ ብቻ አይደለም። በጥሬው የአንድ ሰው አካል መንፈሳዊ ደረጃው ተለውጦ የመለኮት ማደሪያ ይሆናል እያለ ነው። በትክክል አንድምታው እሱ ነው። ከቁስ የተሰራ ሕንፃ ሳይሆን ሕያውና ተንቀሳቃሽ መቅደስ የመሆን ጉዳይ ነው። ጽሑፉ እንደሚጠቀመው ይህ ለውጥ ከኃጢአት ይቅርታ ወደ ሕያው መቅደስነት የሚደረግ ሽግግር ነው። ይህንን ሐሳብ ይበልጥ ለማጠናከር ይመስለኛል ፓራክሌቶስ የሚለውን የግሪክ ቃል የሚያነሳው። የዚህ ቃል አንድምታ ምንድን ነው? አዎ፣ ፓራክሌቶስ ማለት አጽናኝ ወይም ጠበቃ ማለት ነው። ጽሑፉ ይህ ቃል በቅዱሳን መጻሕፍት ውስጥ ለሁለት አካላት ጥቅም ላይ መዋሉን ያስተዋላል። አንደኛ ለወልድ፣ ሁለተኛ ለመንፈስ ቅዱስ። ይህንን የሚጠቅሰው ሁለቱም የሚጋሩት ተመሳሳይ የማጽናናትና የመሟገት ሚና እንዳላቸው ለማሳየት ነው። ያው ውልድ በአብ ፊት በሰማይ ይሟገታል፣ መንፈስ ቅዱስ ደግሞ በምድር ላይ በአማኞች ልብ ውስጥ ሆኖ ይሟገታል፣ ይመሰክራል፣ ያጽናናል። እሺ፣ ይህ የመሟገትና የመመስከር ሐሳብ በቀጥታ ወደሚቀጥለው ትልቅ ርዕስ የሚወስደን ይመስለኛል። ስለ ውልድ የሚሰጠው ታላቅ ምስክርነት። ጽሑፉ እንደሚለው አብ፣ ውልድና መንፈስ ቅዱስ ሦስቱም በአንድነት ይመሰክራሉ። ነገር ግን ይህንን ምስክርነት ከሚቃወሙት ጋር በቀጥታ ያነጻጽረዋል። ልክ ነው። ተቃውሞንም በሁለት ትልቅ ክፍሎች ነው የሚተነተነው። የመጀመሪያው መንፈሳዊ ተቃውሞ ነው፣ ማለትም በሰይጣንና በአጋንንት የሚደረገው። ጽሑፉ እንደሚለው አጋንንት ስለ ኢየሱስ ማንነት ግልጽ የሆነ ዕውቀት አላቸው። እንዲያውም የእግዚአብሔር ልጅ ወይ ከአንተ ጋር ምን አለን ብለው ይጮኻሉ። አንድ ደቂቃ። ይህ ማለት እኮ አጋንንት ስለ ኢየሱስ ማንነት በወቅቱ ከነበሩት ከብዙዎቹ ሰዎች በተሻለ ያውቃሉ። ነገር ግን ዕውቀታቸው አያድናቸውም። ይህ በእምነትና በዕውቀት መካከል ስላለው ልዩነት ምን እየነገረን ነው? በጣም ጥሩ ጥያቄ ነው። ጽሑፉ የሚሞግተውም ይሄንን ነው። የአጋንንት ዕውቀት ከፍርሃትና ከጥፋታቸው እርግጠኝነት የመነጨን እንጂ ለታዛዥነትና ለመገዛት አይደለም። ስለዚህ ዕውቀት ብቻውን ፍጹም በቂ ያለመሆኑን ለማሳየት ይህንን እንደ ትልቅ ምሳሌ ይጠቀማል። ማወቅና መቀበል የተለያዩ ነገሮች ናቸው ይላል። በጣም ግልጽ ነው። ወደ ሁለተኛው የተቃውሞ ክፍል ስንመጣ ደግሞ በሰዎች የሚደረገው ነው። ጽሑፉ በተለይ በወቅቱ በነበሩት የሃይማኖት መሪዎች ላይ ያተኮረው ይመስላል። አዎ፣ በሰዎች የሚደረገውን ተቃውሞ በስፋት ትንትን አድርጎ ያቀርበዋል። እነዚያ መሪዎች ምስክርነቱን ውድቅ ያደረጉበትን ምክንያት በዝርዝር ያስቀምጣል። አንደኛ፣ ስራቸው ክፉ ስለሆነ ከብርሃን ይልቅ ጨለማን ስለወደዱ ነው ይላል። ሁለተኛ ደግሞ ከእግዚአብሔር ክብር ይልቅ የሰውን ክብር ስለወደዱ ነው። ሶስተኛም ለገንዘብና ለስልጣን ቅድሚያ ስለሰጡ ነው። እሺ፣ ጽሑፉ ተቃውሞውን ከሃይማኖት መሪዎች ጋር ሲያያይዘው
ምክንያታቸውንም ክብርና ገንዘብን መውደድ እንደሆነ ይገልጻል። ይህ ትንሽ ቀለል ያለ ማብራሪያ አይመስልም? እነዚህ መሪዎች ከልብ የመነጨ ስነ መለኮታዊ ልዩነት አልነበራቸው? ጽሑፉ ይህንን ጉዳይ ያነሳል። ወሳኝ ነጥብ ነው። ጽሑፉ ስነ መለኮታዊ ልዩነቶች እንደነበሩ አያስተባብልም። ነገር ግን ዋናው መከራከሪያው እነዚህ ልዩነቶች የበቀሉት ከንጹሕ የትምህርት ፍላጎት ሳይሆን ልባቸው አስቀድሞ በሌሎች ነገሮች ስለተያዘ ነው ይላል። በሌላ አነጋገር ስነ መለኮታዊ ክርክራቸው የውስጣዊ ዝንባሌያቸው ውጫዊ መገለጫ ሆነ ነው የሚለው። ለዚህም ነው ጽሑፉ በመጨረሻ የሚደምድመው እነርሱ ለመታዘዝ ፈቃደኛ ስላልነበሩ እግዚአብሔር ዓይናቸው እንዲታወርና ልባቸው እንዲደነደን ፈቀደ የሚለውን ትንቢት በመጥቀስ ነው። እንግዲህ በዚህ አይነት ከባድ ተቃውሞ ውስጥ ጽሑፉ ስለ ምስክርነቱ የሚያቀርበው ማስረጃ እንዴት ነው የተዋቀረው? ሦስታዊ ምስክርነት ብለሽ ነበር። እስቲ ይህንን እንዘርዝረው። የአብ ምስክርነት ምንድን ነው? ጽሑፉ የአብ ምስክርነት ቀጥተኛና ግልጽ እንደሆነ ይገልጻል። በሁለት ዋና ዋና ክስተቶች ላይ ያተኩራል። የመጀመሪያው ኢየሱስ ሲጠመቅ ከሰማይ የመጣው የምወደው ልጅ ይህን ነው የሚለው ድምፅ ነው። ሁለተኛው ደግሞ በተመሳሳይ መልኩ በደብረ ታቦር የተሰማው ድምፅ ነው። ከዚህ በተጨማሪ ኢየሱስ ያደረጋቸው ተአምራት በሙሉ የአብ ማኅተም እንደሆኑ ጽሑፉ ይሞግታል። ሥራዎቹ ራሳቸውን ይመሰክራሉ ይላል። ሁለተኛው ደግሞ የወልድ የራሱ ምስክርነት ነው። ይህ ግልጽ ይመስላል። እርሱ ራሱ ስለ ራሱ የተናገራቸው ንግግሮች ናቸው። አዎ፣ ኢየሱስ መሲሕና የእግዚአብሔር ልጅ ነኝ በማለት ደጋግሞ የተናገራቸው ንግግሮች ናቸው። ነገር ግን ጽሑፉ እንደሚለው ለዚህ ሁሉ የመጨረሻው የማያዳግመው ማረጋገጫ ከሞት መነሳቱ ነው። ትንሣኤው ለተናገራቸው ነገሮች በሙሉ መለኮታዊ ማረጋገጫ ነበር ይላል። ማንነቱን በማያሻማ ሁኔታ ያጸና ክስተት ነው በማለት ያስቀምጠዋል። ሦስተኛው ደግሞ የመንፈስ ቅዱስ ምስክርነት ነው። ይህ በሁለት መንገድ እንደሚቀርብ ጠቀሰች ነበር። በውስጥ እና በውጭ ልዩነቱ ምንድን ነው? ልዩነቱ ትልቅ ነው። በውስጥ የሚሰጠው ምስክርነት ለአማኞት ብቻ የሚለማመዱት ግላዊ ማረጋገጫ ነው። ጽሑፉ ሮሜን ይጠቅሳል። መንፈስ ራሱ ከመንፈሳችን ጋር የእግዚአብሔር ልጆች መሆናችንን ይመሰክራል። ይህ ውስጣዊ በጣም ግላዊ የሆነ ማረጋገጫ ነው። በውጭ የሚሰጠው ምስክርነት ግን ለዓለም የሚቀርብ ነው። መንፈስ ቅዱስ ለደቀ መዛሙርቱ ስለ ኢየሱስ ማንነት ማለትም ክርስቶስ አዳኝና ፈራጅ መሆኑን በድፍረት እንዲመሰክሩ ኃይል ሰጣቸው። ስለዚህ የመንፈስ ቅዱስ ምስክርነት በአንድ በኩል ለአማኙ የልጅነት ማረጋገጫ ሲሆን፣ በሌላ በኩል ደግሞ በአማኙ በኩል ለዓለም የሚቀርብ ኃይለኛ ምስክርነት ነው። እሺ፣ የአብ የወልድ እና የመንፈስ ቅዱስ ምስክርነትን አይተናል። ይህ ሁሉ ማስረጃ ቀርቧል፣ ተቃውሞም ገጥሞታል። ታዲያ አንድ ጥያቄ ይነሳ። ይህ ሁሉ ምስክርነት ከተሰጠ በኋላ ሰዎች ግን አሁንም ውድቅ ካደረጉት ምን ይሆናል? እዚህ ላይ ነው የፍርድ ጽንሰ ሐሳብ ወደ መድረኩ የሚመጣው አይደል? በትክክል ይህ ነው የጽሑፉ ክርክር ምክንያታዊ ፍጻሜ። ምስክርነቱ ከተሰጠና ውድቅ ከተደረገ ቀጣዩ ማይቀር እርምጃ ፍርድ ነው ይላል። ጽሑፉ ይህንን ለማስረዳት ዮሐንስ ወንጌልን ይጠቅሳል። አብ በማንም አይፈርድም፣ ነገር ግን ፍርድን ሁሉ ለወልድ ሰጥቶታል። ይህ ስልጣንን የማስተላለፍ ሐሳብ የክርክሩ ማዕከል ይሆናል። ይህ ነጥብ ሁሌም ጥያቄ ያስነሳ። ጽሑፉ ፍርድን የመስጠት ስልጣን ከአብ ወደ ወልድ የተላለፈበትን ስነ መለኮታዊ ምክንያት ያብራራል። ወልድ ሰው ሆኖ ስለኖረ ወይስ ሌላ ምክንያት አለ? አዎ፣ ጽሑፉ ይህንን በጥልቀት ይተነትነዋል። ምክንያቱ ሁለት ነው። አንደኛ፣ ወልድ ራሱ ሰው ሆኖ በምድር ላይ በመኖሩ የሰውን ፈተናና ሕይወት ጠንቅቆ ያውቃል። ስለዚህ ፍርዱ ከርኅራኄና ፍጹም ሆነ መረዳት ጋር የተቆራኘ ነው። ሁለተኛና ዋነኛው ምክንያት ግን ወልድ የጽድቅን መመዘኛ በሙሉ ፍጹም በሆነ መልኩ በመፈጸሙ ነው ይላል። እርሱ ራሱ ሕጉን የጠበቀ ኃጢአት ያልሰራ ብቸኛው ሰው በመሆኑ ለመፍረድ ፍጹም ብቁ ነው የሚል መከራከሪያ ታቀርባለች። በጣም የሚገርም ነው። ታዲያ የዚህ ፍርድ መርሆች ምንድን ናቸው? ጽሑፉ ስለዚህ ጉዳይ ምን ይላል? በርካታ ቁልፍ ነጥቦችን ያስቀምጣል። አንደኛውና ዋነኛው ፍርድ በሥራ ላይ እንደሚመሰረት ነው። ጽሑፉ እግዚአብሔር እንዲያዳደሩን እንደ ሥራው ይከፍለዋል የሚለውን ሐሳብ ከብሉይም ከሐዲስም ኪዳን እየጠቀሰ ደጋግሞ ያነሳል። የተሰወረ ነገር ሁሉ ጥሩም ይሁን መጥፎ ወደ ብርሃን ይወጣል ይላል። ስለዚህ
ጽሑፉ የሚያቀርበው ልክ እንደ አንድ የፍርድ ቤት ክርክር ነው ማለት ነው። አንድ ሰው አምናለሁ ማለት የመክፈቻ ንግግር ሊሆን ይችላል። ነገር ግን የፍርዱ ውሳኔ የሚመሰረተው በቀረበው ማስረጃ ላይ ነው፣ ማስረጃውም የሰውየው ድርጊት ነው እያለ ነው። በጣም ጥሩ አገላለጽ ነው። በትክክል ይህንን ነው የሚለው። ሁለተኛው መር ፍርዱ ሁሉን አካፍ መሆኑ ነው። በሕይወት ያሉትንም ሆነ የሞቱትን ትልቅና ትንሽ ሳይል ሁሉንም ያጠቃልላል። ነገር ግን ሦስተኛው መር አንድ ትልቅ ልዩነት እንዳለ ያሳያል። ይህም በወልድ በእውነት የሚያምኑ ከሞት ወደ ሕይወት ስለተሸጋገሩ ለዚህ የኩነኔ ፍርድ እንደማይቀርቡ ይገልጻል። ጽሑፉ ሊያርማቸው የሚሞክራቸው የተሳሳቱ መረዳቶችም ያሉ ይመስላሉ። በተለይ በእምነትና በሥራ ግንኙነት ዙሪያ። አዎ፣ ይህ በጣም ወሳኝ ክፍል ነው። ጽሑፉ ሁለት የተሳሳቱ ሐሳቦችን አጥብቆ ይቃወማል። የመጀመሪያው መልካም ነገር እንዲመጣ ክፉ ማድረግ ይቻላል የሚለው ነው። ለምሳሌ ወንጌልን ለማስፋፋት በሚል ምክንያት መዋሸት ወይም ሌላ ትዕዛዝ መጣስ በፍጹም ተቀባይነት እንደሌለው ያስረዳል። ዓላማው መንገዱን አያጸድቅም ይላል። ስለዚህ ጽሑፉ እያለ ያለው የቱንም ያህል ዓላማው የከበረ ቢሆን የእግዚአብሔርን ትእዛዝ መጣስ ውጤቱን ውድቅ ያደርገዋል ያለ ነው። በትክክል። ሁለተኛው የሚያርመው ሐሳብ ደግሞ እምነት አለኝ እያሉ ትእዛዛትን መጣስ ራስን ማታለል እንደሆነ ነው። ይህንን ለማስረዳት ቅድም የጠቀስነውን የአጋንንት ምሳሌ እንደገና ታመጣዋለች። እነርሱም እግዚአብሔር አንድ እንደሆነ ያምናሉ፣ ነገር ግን በፍርሃት ይንቀጠቀጣሉ፣ ለፍርድም ይቀርባሉ። ስለዚህ እምነት ከተግባርና ከታዛዥነት የተለየ የአእምሮ ዕውቀት ብቻ አይደለም የሚል ጠንካራ መከራከሪያ ታቀርባለች። ስለዚህ ይህ ሁሉ ስለ ፍትሕ ጽንሰ ሐሳብ ምን ይነግረናል? ጽሑፉ ፍርዱ በዘፈቀደ የሚፈጸም ነገር እንዳልሆነ እንዴት ነው የሚያስረዳው? ጽሑፉ እንደሚሞግተው ይህ የፍርድ ሥርዓት የእግዚአብሔርን ፍጹም ጽድቅና ፍትሕ የሚያሳይ ነው። ውልድ ራሱ የጽድቅን መንገድ ስለተከተለና መመዘኛውን ስለፈጸመ ፍርዱ ፍጹም ፍትሕ ላይ የተመሰረተ ነው ይላል። ግን ጽሑፉ አንድ እርምጃ ወደፊት ይሄዳል። ፍርድ የቁጣ መግለጫ ብቻ ሳይሆን የፍቅር አስፈላጊ ውጤት እንደሆነ ይገልጻል። ይህ እንዴት ሊሆን ይችላል? ፍርድና ፍቅር አብረው የሚሄዱ ነገሮች አይመስሉም። ጽሑፉ የሚሞግተው ፍርድ ከሌለ ፍጥረት በሁከት፣ በክፋት እነ ራስን በማጥፋት ይጠመዳል ይላል። ክፋት ያለ ገደል እንዲቀጥል መፍቀድ የፍቅር ተግባር አይደለም። ስለዚህ ሥርዓትን፣ ጽድቅንና በመጨረሻም ፍቅርን ለማስጠበቅ ክፋት ሊፈረድበትና ሊወገድ ይገባል ይላል። ስለዚህ ፍርድ የፍቅርና የሥርዓት ጠበቄ መጨረሻው እርምጃ ነው የሚል መደምደሚያ ላይ ይደርሳል። እንግዲህ በጣም ሰፊ ሆነ ጉዞ አድርገናል። ከግል የኃጢአት ይቅርታ ጀምረን ስለ ወልድ ስለተሰጠው መለኮታዊ ምስክርነት እና በመጨረሻም እርሱ እንደ ጽድቅ ፈራጅ ስላለው ሚና የተበራራበትን አንድ ወጥ የሆነ ስነ መለኮታዊ መዋቅር ተመልክተናል። አዎ፣ እነዚህን ሁሉ የተለያዩ ሐሳቦች የሚያስተሳስረው አንድ ማዕከላዊ ክር አለ። እሱም የታዛዥነት ጽንሰ ሐሳብ ነው። በእነዚህ ምንጮች መሰረት መንፈስን መቀበል፣ ምስክርነቱን በእውነት ማመን እና ከፍርድ ማምለጥ ሁሉም ከእግዚአብሔር ትእዛዛት ጋር ሕይወትን ከማስማማት ጋር የተያዙ ናቸው። እነዚህ ትእዛዛት ደግሞ በወልድ ማንነትና ሥራ ውስጥ ፍጹም ሆኖ ተገልጸዋል። ለአድማጫችን በመጨረሻ እንዲያጤኑት ይህንን ሐሳብ እናንሳ። ጽሑፉ አንድ አስደሳች ንጽጽር ያደርጋል። ልክ ለአዳም እንደተሰጠችው የእውቀት ዛፍ የእግዚአብሔር ትእዛዛት የልብን እውነተኛ ሁኔታ ለመግለጥ እንደ መመዘኛ ያገለግላሉ ይላል። ይህ በውስጣዊ እምነታችንና በውጫዊ ድርጊቶቻችን መካከል ስላለው ማይነጣጠል ግንኙነት ጥያቄ ያስነሳል። በመለኮታዊ ፍርድ ፊት የልብ የመጨረሻው ማስረጃ ድርጊት ከሆነ ይህ በዕለተ ተዕለት ውሳኔዎቻችን ላይ ሊኖረው የሚችለው አንድምታ ምን ይሆን?